የሆነ ነገርማ አለ። ቃል ያለ ምክንያት እንደዚህ አልሆነችም። ብሌንም ብትሆን አስተዋይ ልጅ ናት። በር ዝም ብላ እንደዚህ ዘግታ አትሄድም። እኔ ያልገባኝ እነሱ ግን የገባቸው የሆነ ነገርማ አለ በማለት እንግዲህ ሰላም ስትብሰለሰል ነበረ። የቃል መቀያየር በር ለምን ይቆለፍብናል? እንደዚሁም ደግሞ ተደብቆ ከባህሉ ጋር ማውራት የበለጠ ሰላምን ሌላ ስሜት እንዲሰማትና እንድትጠረጠር አድርጓታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። እስከ መጨረሻው ድረስ ተከታተሉ። ከዚህ ድራማ እናንተ ምን ተማራችሁ? አደራ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። አሁን ላይ ሁሉም እውነታ ወጥቷል። የተደበቀ ነገር እንግዲህ ተደብቆ የሚቀር አንዳችም የለም። በኃይሉ በስተመጨረሻም ቃልም ጭምር ተዋርደዋል ማለት ነው። ይሄ መዋረዳቸው ደግሞ እራሳቸው የፈለጉት ደብቀው አይነቃብንም፣ ምንም ሊመጣ አይችልም እያሉ ቢቆዩም አሁን ግን ተጋልጠዋል፣ ተዋርደዋል ማለት ነው። ሲደብቁ የነበረው እንግዲህ የሰላምን ንብረት ለመውሰድ ከሰላም ከቃል ጋር በመሰማጠር ንብረት ለመውሰድ ብዙ ጥረት ሲያደርጉ ነበረ፣ ግን አልተሳካላቸውም ማለት ነው። ጀግኒት ብሌን ሁለቱንም አዋርዳለች ማለት ነው። ምክንያቱ ደግሞ ብሌን ይሄንን እያየው ዝም ማለት አልችልም እትዬ፣ አንቺ ስትጭበረበሪ፣ አንቺ ንብረትሽ ሲቀማ፣ አንቺ ስትጨነቂ እኔ እያየው ዝም ማለት አልችልም። የሆነ መፍትሄማ መምጣት አለበት። ይሄንን ደግሞ እራሴ አሳይሻለሁ። እስከ መቼ እንደዚህ በእነሱ መጫወቻ ሆነሽ ትቀሪያለሽ? የእነሱ መጫወቻ ሆነሽ እንድትቀሪ በጭራሽ እኔ አልፈቅድም። ሁሉም ነገር ሊያበቃ ይገባል። እንዴት እንደዚህ ይሆናል? እስከ መቼ ድረስስ በዚህ ሁኔታ ውስጥ ትቀጥያለሽ? በማለት እንግዲህ በጣም ስትቆረቆር ነበረ። እንዳለችውም ታዲያ አሳክተዋለይ፣ አልተወችም ማለት ነው። ያለችውን በአፏ የተናገረችውን ፈጽማለይ። ምክንያቱም ከዚህ በፊትም ቢሆን ብዙ ጊዜ የቃልን ተንኮል ስታይ ነበረ። ያንን ተንኮሏን ደግሞ እንዴትም አድርጋ ለማጋለጥ ጊዜው ምቹ አልነበረም። አሁን ላይ ግን ምቹ የሆነ ጊዜ አግኝታ ሳሚንም አስቸግራ ቢሆን የሰላምን ሕይወት ታድጋለች ማለት ነው። ሰላም እንግዲህ በጣም ታውራ ነበረ። እውነት ለመናገር ያው ምንም የምትሰማው ነገር አልነበረም። ልጅሽ አይደለችም ቃል ተብላ ቢነገራትም ልታምን አልቻለችም። እንዴት ነው ልጄ የማትሆነው? ቃል ከዲኤንኤ ወረቀት ውጪ እናንተን እንዴት ላምናችሁ እችላለሁ? በፊት ላይ ልጅሽ አይደለችም ብላችሁኝ እኔም ስጠራጠር በጥርጣሬ ተነሳስቼ የሰው ወሬ ሰምቼ ልጄ ካልሆነች ላስመርምር ብዬ አስመርምሬ ከልጄ ጋር ተጣላውኝ። አሁንም ደግሞ እናንተ እንደዚህ እያላችሁኝ ትገኛላችሁ። ዲኤንኤኑ እንዴት ውሸት ሊሆን ይችላል? ማመን ያለብን እኮ የዲኤንኤ ወረቀቱን ነው። እንዴት እንደዚህ ትሉኛላችሁ? ብላለች። ታዲያ ብሌን በር ዘግታ የሄደችው ሰላምን በመናገር ማሳመን ስለማይቻል ነው። ሰላምን ማሳመን የሚቻለው በድርጊት ብቻ ነው። በድርጊት ብቻ እንጂ በመናገር በጭራሽ ማሳመን አልተቻለም ማለት ነው። ልጄ ናት ትላለች። በዛ ላይ እኔ አልማዝ በህይወት አለች ስትባልም ስትሞት በአይኔ ስላየውኝ እንዴት የማይሆን ነገር እኔን ለማጽናናት ብላችሁ የማይሆን ነገር እንዴት ትላላችሁ? ይሄ የማይሆን ነገር ነው። አይቻለሁ። እኔ ህሊናዬ እንዲወቅሰኝ አልፈልግም። ከዚህ በላይ ራሴን ለፖሊስ አሳልፌ ይሰጣለሁ እንግዲህ ስትላት ሰምተናልና ይሄ ነገር እንዳይሆን ደግሞ በጣም ትልቁን ጥረት ስትጥር የነበረችው ብሌን ናት። ለምን ተረጋግተሽ አትጠብቂም? ለምን አትረጋጊም? እኔ እኮ አልማዝም ቢሆን በህይወት አለ ብዬሽ ነበረ፣ ለምን ጊዜ አሰጭኝም? እያለች እንግዲህ ስትናገር ነበር ማለት ነው። በስተመጨረሻ ያው ቤት ዘግታ መሄዷ ከምንም በላይ ብሌን ቤት ዘግታ መሄዷ ከምንም በላይ ሲያናድድና ሲያንገበግብ የነበረው
ብሌንን ነው ቃልን ነው። ቃል በጣም ነበረ ስትበሰጫጭ የነበረው። እንዴት እንደዚህ ይሆናል? እንዴት በር ይዘጋብናል? እቺ ሰራተኛሽ፣ እቺ ገረድሽ እንዴት በር ትዘጋብናለች? ጭራሽው ብላ ብላ በር ዘግታብን ሄደ። ይሄ እንዴት ይሆናል እያለ እንግዲህ ቤት ውስጥ በጣም ስትቁነጠነጥ የእሷ እንደዚህ መሆን ደግሞ ምንን አመጣ? ሰላም እንድትጠራጠር። እንዴ እቺ ልጅ ምን ሆና ነው ቆይ እንደዚህ የምትሆነው? እንደዚህ የሚያደርጋት ነገር ምንድን ነው? እኛ አልረበሽንም፣ እኛ አልተጨነቅንም። እሷን ግን እንደዚህ ሊረብሻት የቻለው ነገር ምንድን ነው? ለምንስ ትረበሻለች? እያለች እንግዲህ ከራሷ ጋራ እንትን ስትል ነበረ፣ ስታወራ ነበር ማለት ነው። ይህን ሁሉ በመናገሯ እንግዲህ በጣም ስትቅበጠበጥ የሆነ ነገር እንዳለ ሰላም ተረድታለች ማለት ነው። ተቀመጪ ብላ ተቆጣቻት። በቃ እርምጃ ነው መውሰድ የፈለገችው። አርፋሽ ተቀመጪ፣ እመጣለሁ ብላለች ብሌን፣ እመጣለሁ ብላለች። ያለ ምክንያት ደግሞ በር ቆልፋ አልሄደችም። ስራዋን ስትጨርስ ትመጣለች። አንቺ የለም ይሄ ነው እንደዚህ የሚያደርግሽ። ጠበቃም ቢሆን የሚሄድበት የለም አልቸኩልም ብሏል። እኔም የምቸኩልበትና የሚሄድበት ቦታ የለም። ስለዚህ አንቺን ምን ያስቸኩልሻል? ምንስ እንደዚህ ያደርግሻል? ለምንድን ነው እንደዚህ የምትሆኙ? እያለች እንግዲህ ስትቆጣ ነበረ። ነይ ቁጭ በይ ብዬሻለሁ ቁጭ በይ ብላ እንግዲህ ተናግራ ቁጭ እንድትል ስታደርጋት ነበረ። ቁጭ ብላ እንግዲህ ሊያስቀምጣት አልቻለም። በር ተነስታ ለመስበር ሙከራ እያደረገች ነበር። ያኔም ተቆጣቻት። በሉ ልትሰብሪው ነው ወይ? አልፈሽ ቁጭ በይ ብያለሁ ስትላት እንግዲህ ገብታ ለባህሉ ነው የደወለችው። ሰላም አጋጣሚ እሷን ይቅርታ በቃ ለማለት ስትሄድ ያው ሰላም ቃልን ከተናገረቻት በኋላ ትጸጸታለች እና ይቅርታ ልጠይቃት ብላ እንግዲህ ይቅርታ ለመጠየቅ ስትሄድ ጭራሽ ከባህሉ ጋር ተነሳጥራ ስታወራ ነበረ። አንቺ እንዴት ከኔ ጥላት ጋር ትሰማጠሪያለሽ? አሳልፎ እኔን ለፖሊስ ለመስጠት ከተዘጋጀ ሰው ጋር እንዴት ትሰማጠሪያለሽ? አሀ ይሄማ እጅሽ አለበት ማለት ነው። ለካ ከሱ ጋር ነው የምትሰሪው በማለት ሰላም እንግዲህ አሁን ላይ ነቅታለች ማለት ነው። እንግዲያውስ ይሄ በር አይከፈትም። ይሄ በር የተዘጋበት ምክንያት አለው። ይሄ በር በጭራሽ መከፈት የለበትም። ብሌን የሆነ አዲስ ነገር ይዛ እንደምትመጣ ይሰማኛል። ከዛ ቤት አትወጭም ያለችሽም ደግሞ አይሳካልሽም ስትልሽ የነበረው የሆነ እኔ የማላውቀው ነገር አለ። ይሄንን ደግሞ መናገር አልፈለግሽም። ብሌንም ደግሞ ያው ላንቺ ነው ላንቺ ብዬ ነው ላንቺ አስቤ ነው ምናልባትም ታመሰግኝኝ ይሆናል ስትለኝ ነበረ። አልማዝም አልሞተችም ብላ ነበር እየላይ ከራሷ ጋር ማውራት ጀመረች ሰላም ማለት ነው። አልሞተችም አለች። ግን እንዴት ቆይ እንዴት ሊሆን ይችላል? ለማንኛውም የሚፈጠረውን ነገር እዚህ ቁጭ ብለን መመልከት አለብን በማለት እንግዲህ ቁጭ ነው ያለችው ሰላም እና በስተመጨረሻም እንግዲህ የሆነውን ነገር ተረድታለች፣ አውቃለች ማለት ነው። በኃይሉ ጋር የደወለችበት ምክንያት ቃል እንግዲህ ብሌን አልማዝን ይዛ ልትመጣ ነው ብላ ለመናገር ነው የደወለችው። ግን ሰላም ደርሳባታለች። ያኔ ስልኩን የዘጋችው ሌላ አማራጭ ስለሌላት ያው ስልክን የዘጋችው ማለት ነው። ብሌን እንግዲህ ተጠላጥፋ ለዳግም የሚሆነውን ነገር ነግራ ሳሚን ያገኘችው። ሳሚ ግን አንቺ ራስ ወዳድ ነሽ፣ ለራስሽ የምትፈልጊውን ነገር የሆነ ነገር ስትፈልጊ ብቻ የምትመጪው። ያኔ እንኳን እኔ ያዘኝና ተናድጄ ከአጠገብሽ ሴት ምንም ነገር አላልሽኝም ነበረ። ለራስ ወዳድ ነሽ ለካ በጣም ለአንቺ ብዙ ነገር ነበር እኔ የማስበው። አንቺ ጭራሽ ለጥቅም ብቻ የምትፈልገኝ በማለት እንግዲህ በጣም ተናዶ ሲናገራት ነበረ። በዛን ሰዓት እባክህ ሳሚ ያኔን ምን ብዬ ላስቆም እችላለሁ? ከኔ የተሻለ ፍቅረኛ ታገኛለህ ወይ ደግሞ ዳጊን ትቼ ከአንተ ጋር ሆናለሁ እንድልክ ነበር የፈለግከው? እኔ አንተ በምታስበው መንገድ ከአንተ ጋር መሆን አልችልም። እኔ የማፈቅረው የምወደው ፍቅረኛ አለኝ። እንደዛ ነበረ እንግዲህ ስትል የነበረው። እኔ አሁን የምፈልገው ስለ ሰላም ብቻ እንድትረዳኝ ነው የምፈልገው። በቃ ሌላ ምንም የምፈልገው ነገር የለም። እባክህ ሳሚ መልካም ሰው ነኝ ብለህ የለ ተቀይር ያለው ብለህ ካልነበረ እስኪ ታዲያ መቀየርህንና መልካም ሰው መሆንን አሳየኝ ነበር ስትለኝ ነበረውና የተቀየርኩት ለአንድ ሴት ብዬ ነበረ። አሁን ደግሞ እሱን ትቼዋለሁ በቃ አልተቀየርኩኝም ነው ሲል የነበረው። ትቼዋለሁ አልተቀየርኩኝም ለአንድ ሴት ብዬ ነበር መልካም የሆንኩት። አሁን ግን ያንን ትቼዋለሁ። ከዚህ በኋላ ለራስሽ ለምትፈልጊው ነገር ብለሽ እኔ ጋር እንዳትገኝ እኔ ጋር እንዳትደርሺ ነው ሲላት የነበረው። እሷም እንግዲህ ዝም ስትል እንግዲህ ዳግም ዞር ብለው
እባክህ የአንዲትን ሴት ህይወት እንታደግ። አንተ ጥሩ ሰው እንደሆንክ አውቃለሁ። ጥሩነትህን ደግሞ እኔ በደንብ እመሰክራለሁ። ለእኔም እናቴን ያገናኘኸኝ አንተ ነህ። ብሌንን ደግሞ አፈቅርሻለሁ ትላታለህ። እሱን ነገር እኔ ባልወደውም ግን እስኪ ታዲያ ለምታፈቅራት ሴት ስትል ምንድን ነው የምታደርገው? አሁን ላይ ሰላም ያለችው ከባድ ችግር ውስጥ ነው። እጇን ለፖሊስ አሳልፋ ልትሰጥ ነው። ንብረቷን እንዳለ ለቃል ልታወርስ ነው። እና ይሄ እንዲሆን አንተ ትፈቅዳለህ ነው ሲለው የነበረው ዳግም። ይሄን ሲናገረው ታዲያ ሳሚ ምን ነው ያለው በአንዴ ማለት ነው። ምን በቃ አንተም አየህ ይሄንን ነገር አትፈልገውም። ቢያንስ ህሊናህን የሚልህን ነገር አዳምጠ እባክህ። እኔ እናንተ ብዙውን ጊዜ እንጣላለን። አሁን እንኳን ለአንድ ጊዜ እንኳን ቢሆን እንደ ወንድማማቾች አብረን ሆነን የአንዲትን ምስኪን ሴት ህይወት እንታደግ። ህሊና የሚልህን አድርግ። ብሌንን ካፈቀርካት ደግሞ ይህንን ታደርገዋለህ። ግን አታፈቅራትም። ብታፈቅራት ኖሮማ እሷ ያለችን ታደርግ ነበረ። የሚያፈቅሩትን ሰው መተው ነው የሚያስፈልገው ብሎ እንግዲህ በጣም ትክክል የሆነ ንግግር ዳግም ተናግሯል ማለት ነው። በስተመጨረሻም እንግዲህ ሳሚ አልማዝ ያለችበት ቦታ ድረስ ወስዶ አልማዝን አግኝተዋል። በኃይሉም ለመተኮስ ነበረ ሙከራው፣ ግን አልተሳካለትም ማለት ነው። ሁለቱም እንግዲህ ተጋልጠዋል፣ ተዋርደዋል። ሀሳባቸው እቅዳቸው ሁላ ተበላሽቷል። ሰላምም ነጣ ወጥታለች። ለሰላም ብቻ አይደለም ይሄ ነፃነት፣ ለአልማዝም ቢሆን ትልቅ ነፃነት ነው። ሁሌም እንግዲህ ሰው አየኝ አላየኝ እያለች እየተደባበቀች ነበር የምትኖረው። በዛ ላይ በኃይሉ የማትደበቂ ከሆነ ከዚህ ሰፈር የማትሄጂ ከሆነ እኔ ራሴ እገልሻለሁ፣ እጨርስሻለሁ፣ ሞትሽን የእውነት አደርግልሻለሁ እያላት ነበረ። ለሁሉም እንግዲህ እውነት ሁሌስ ቢሆን እውነት አይደለ? ትዕግስት እንግዲህ ያስፈልጋል። አጭበርባሪዎች፣ ውሸተኛ ሰዎች መቼም ቢሆን ሊሳካላቸው አይችልም። በስተመጨረሻ እንግዲህ በህብረት ተሰባስበው ዳግም፣ ሳሚ፣ ብሌን ሆነው ሶስቱ እንግዲህ ድል አድርገዋል። ሰላም ነፃ ወጥታለች። ወንጀለኞቹ ደግሞ በቁጥጥር ስር ውለዋል ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? አደራ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ብዙ ተምረንበታል። ብዙ ውጣ ውረድ፣ ብዙ ፈተናዎች ያሉበት፣ ብዙ ውሸትና ማስመሰል የሚያስመስሉ ሰዎች ያሉበት፣ ነገር ግን አስመሳዮች ግን ጊዜያቸውን ጠብቀው እየተያዙ እየተጋለጡ እየተዋረዱ ያሉበት ደረጃ ላይ ደርሰናል። በቀጣይ እስከምንገናኝ ቸር ሰንብቱ። ባይ ባይ።